አምራንና ናሆም ተፋቀሩ። አምራንና እንዲሁም ደግሞ ዳግም አሁን ላይ ምን ይውጣቸዋል? ምን አይነት ውሳኔ ይወስናሉ? የሚለው እንግዲህ ሌላ ጥያቄ ነው የሚሆነው ማለት ነው። ወይዘሮ ዝናሽና ኤሚም እያቀዱትን ሀሳብ አቶ ሌይኩን ነቅቶባቸዋል ማለት ነው። ኤሚም እንግዲህ በስተመጨረሻ የእናቷ ተባባሪ ሁና አባቷን አንጀቱን ለመብላት ሞክራ ነበረ፣ ግን በስተመጨረሻ አልተሳካላቸውም ማለት ነው። ዳግምም እንግዲህ ስለ አባቱ ሁሉንም ነገር አውቋል። በጣም ልቡ ተሰብሯል፣ በጣም አዝኗል ማለት ነው። አቶ ሌይኩን ከባድ ውሳኔን አሁን ላይ ወስኖ ነው የሚገኘው ማለት ነው። ጀርመን ካለሽ ወጡ ጋር በመደወል ቶሎ እንድትመጭ እፈልጋለሁ በማለት ኤሚም እንግዲህ በበኩሏ ናሆምን ቶሎ እንድትደርስ እፈልጋለሁ፣ ምክንያቱም ብዙ የተፈጠሩ ነገሮች አሉ በማለት እንግዲህ ለናሆም ደውላለት ነበረ። ናሆም ከገጠር ወደ ከተማ እንግዲህ ከኑሐሚን ጋር ተቃቅፎ እየመጣ ይገኛል። አቶ ሌይኩን በፍቅራቸው ምን አይነት ውሳኔንና እንደገና ደግሞ ምን አይነት ሀሳባቸውን ሊቀይሩ ይችላሉ የሚለውን ነገር እንግዲህ የምናወራ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ኑሐሚን ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን የምናወራ ይሆናል። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኩኝ እንግዲህ በስተመጨረሻም ኑሐሚን ተሳክቶላታል ማለት ነው። እስከዛሬ ስትፈልገውና ከናሆም እቅፍ መሆን የምትፈልገውን አሁን በቅፉ ስር ሆና እንግዲህ እሱም ደግሞ የበፊቱን እያስታወሰ በትኩረት እየተመለከታት ነው የሚገኘው ማለት ነው። እሷን በበኩሏ ከኔ ፍቅር ያዘ ሆይ በማለት ጥያቄ እየጠየቀችው ነበረ። እሱም የሚመልሰው ነገር አቶ እየተርበተበተ ነበረ ማለት ነው። ስለዚህ አሁን ላይ ወይዘሮ ዝናሽ በጣም ከባድ ሰው የማይባል ነገር ነው እያደረገች ያለችው ነገር። ናሆም ሁሉ ነገር ሊወስድ ስለሆነ ውሳኔ መወሰን አለብን ብላ እንግዲህ ኤሚን ተባባሪ እያደረገቻት ነበረ ማለት ነው። ኤሚ በበኩሏ አቶ ሌይኩንና ወይዘሮ ዝናሽ እንዲፋቱ አልፈልግም አለች እንጂ ናሆም ምንም አይነት ገንዘብ እንዲወስድ አልፈልግም ብላ ከእሷ ጋር አልተባበረችም ማለት ነው። ምናልባትም ትዳሯ እንዳይፈርስ ምን አድርጋለች? የሚ እንግዲህ የወይዘሮ ዝናሽ ተባባሪ በመሆን አቶ ሌይኩንን እናንተ ሁለታችሁ የምትለያዩ እና የምትፋቱ ከሆነ እኔ ራሴን አጠፋለሁ በማለት እንግዲህ በር ዘግታ ነበረ ላይ ማለት ነው። ስለዚህ አቶ ሌይኩንን በጣም ከመጨነቁ የተነሳ ቆይ ልጄ እኔ ያልነገርኩሽ በጣም ብዙ ነገር አለ። አሁን ላይ በናሆም ወይም ደግሞ በዳግም አይደለም እየተጣላን ያለ ነው። ነገር ግን ብዙ የሚያጣላን እኔና እናትሽን አብረን እንዳንኖር የሚያደርገን ነገር በማዕከላችን ከባድ ችግር ተፈጥሯል ነበር ያላት። ያ ችግርም ምን እንደሆነ እየለመነችና እየተማጸነችው ነበረ። እሱ ግን በፍጹም ሊነግረት አልቻለም ነበር ማለት ነው። ስለዚህ አሁን ላይ ወይዘሮ ዝናሽ የአቶ ሌይኩንን ሀብት ንብረቱን እያንዳንዱን ነገር ናሆም እንዲወስድ አትፈልግም። አቶ ሌይኩን በበኩሉ በቃ ከባድ ውሳኔ ነው የወሰነው። ለናሆም ሁሉ ነገር ይገባዋል። ምክንያቱም ናሆም ትክክለኛ ቤተሰቡና ትክክለኛ ልጁ አድርጎ የሚያስበው አሁን ላይ ሌይኩን በትክክል እያሰብ አይደለም። ስለዚህ እኔና አንቺ ተባብረን ደግሞ ለናሆም ይህ ሁሉ ነገር እንዲሰጠው አልፈልግም። ምክንያቱም ናሆም ትክክለኛ ወንድምሽ አይደለም ነበር ያለቻት ላይ ኤሚ ግን እውነት ለመናገር እዚህ ጋር በጣም ነው ጥሩ ነገር ያደረገችው። ምክንያቱም ወንድሜ ስጋ ወንድሜ ባይሆንም ግን ደግሞ ወንድሜ ነው። ለእኔ ወንድምነቱ በፍጹም አይቀየርም። ወንድሜ እንዲያገኝ እፈልጋለሁ። ገንዘብ ማግኘቱ፣ ውርሱን፣ ሁሉ ነገር በሱ መሆኑ ምንም ተቃውሞ የለኝም ነበር ያለቻት ወይዘሮ ዝናሽ። እንግዲህ ወይዘሮ ዝናሽ በስተመጨረሻ ያለችው ምንድን ነው? ሁሉም ተባብራችሁ እኔን ለማጥፋትና እኔን ለመግደል ነው የምትሞክሩት። አንቺ ቀርተሽ ነበረ፣ ይሄው አንቺም ደግሞ ሁሉንም እኔ ላይ ነው እየተነሳብኝ ያለ በማለት እንግዲህ አቶ ሌይኩንን ላይ ወይዘሮ ዝናሽ ምን አደርጋለሽ ብርጭቆ ላይ በመስበር እንዲሁም ደግሞ እጇን ቆርጣ ሆስፒታል ሄዳ ነበረ ማለት ነው። ስለዚህ አቶ ሌይኩን እናንተ ራሳችሁን ማጥፋት ትችሉ ይሆናል፣ እኔን ግን ራሴ እንዳጠፋ አትፈቅዱልኝም፣ ምክንያቱም ደግሞ እናንተ ራሳችሁ ስለምታጠፉኝ ብሏቸዋል ማለት ነው። ወይዘሮ ዝናሽን በስተመጨረሻ እንግዲህ ኤሚን የስራዋ ተባባሪ አድርጋታለች ማለት ነው። ኤሚ እንግዲህ አባቷ ጋር በመሄድ ይህን ቤተሰብ የምትበትነው ከሆነ እናቴንም የምትፈታት ከሆነ ከዚህ ቤተሰብ ተለይቼ ከምኖር በሞት ይሻለኛል በማለት እንግዲህ ራሴን አጠፋለሁ ብላ በረራ ላይ ዘግታ ነበረ ማለት ነው። እንግዲህ አቶ ሌይኩንም ከባድ ነገሮች አሉ እያለ እንግዲህ እየነገራት ነበረ። በስተመጨረሻ ግን ምን ብሏል እንግዲህ አቶ ሌይኩን ሁሉንም ነገር አውቋል። ሴራቸውን ነግቶባቸዋል ማለት ነው።
ኤሚ በራሷ ሴራችንን ነቅቶብናል አሁን ላይ። ነገር ግን ለዚህ የዳረገችን ይህን እንዲሆን ምስቅልቅል እንዲወጣ ይህን ቤተሰብ አምራን ናት። ስለዚህ አምራንን ከዚህ ቤትም ሆነ ከወንድሜ መንቅሬ አወጣታለሁ እያለች እየፈከረች ነው የምትገኘው። እንዴት ነው አወጣታለሁ እያለች ያለችው? በኤርሚ በኩል ማለት ነው። ኤርሚ ብዙ ማስረጃ አለው፣ ብዙ የያዘባት ቪዲዮዎች ስላሉ ስለዚህ ከዛ ቤትና እንዲሁም ደግሞ ከናሆም ጠራርጎ ሊያስወጣ የሚችል ማስረጃ እና እንዲሁም ደግሞ ቪዲዮ አለው ማለት ነው። እንግዲህ ከዚህ ኤርሚያስ እና እንዲሁም ደግሞ አምራን አብረው ሊሰሩ እጅ ለእጅ ተጨዋብጠው ነበረ ማለት ነው። ምክንያቱም በቃ እሱም ኤሚን ሊያጠምዳት እንደገና ደግሞ አምራን ምን ብለዋለች? 25% ኤሚ ከድርጅቱ አክሲዮን አላት። ስለዚህ እሱን ደግሞ አእምሮህን ተጠቅመ ማግኘት ትችላለህ ብለው ነበረ። ስለዚህ እሷም ብዙ መረጃዎችን ነገረችው። እሱም ደግሞ ያለውን ነገር ስለ ዳግምና እንዲሁም ደግሞ ስለ ናሆም ምርመራውን ነግሯት ነበረ ማለት ነው። ስለዚህ አሁን ላይ ደግሞ ኤርሚያስ እንግዲህ እንደሚለው ከሆነ አሁን ላይ እንደተጸጸተና እንደተመለሰ እንዲሁም ደግሞ አምራን እዛ ቤት እያደረገችው ያለ ነገር ልክ እንዳልሆነና እሱም ደግሞ የአምራን ተባባሪ ሆኖ እሱ ኤሚን እንደገና ደግሞ አምራን ደግሞ ናሆምን አጥምዳ ከዛ ቤት ገብተው ሀብት ንብረቱን መውረስ እንደሆነ እቅዳቸው እንደገና ደግሞ አሁን ላይ እልም ያለ ፍቅር ውስጥ ከኤሚ እንደያዘውና እንደተጸጸተ አሁንም እንድታምነው እንግዲህ እየነገራት ነበረ ማለት ነው። የእውነት ኤርሚያስ የምርም ተመልሶ እንደሚለው ከሆነ አፍቅሯት ከሆነ እጅጉን በጣም ደስ ይላል ማለት ነው። ስለዚህ አሁን ላይ ኤሚ ጠራርጌ አስወጣታለሁ እያለች የምትፈክረው በዚህ ምክንያት ነው ማለት ነው። ኤርሚያስን ተጠቅማ በዚህ ምክንያት እንግዲህ ከናሆምም ከቤተሰቡ እያንዳንዱ ምንም ሚስታ ሚስት ሳታገኝ የምትወጣበትን ዘዴ እየፈለገች ነው። ነገር ግን በሌላ በኩል እንግዲህ አቶ ሌኩን ከባድ ውሳኔ ነው የወሰነው ብያቸዋለሁ። እሱም ደግሞ ምንድን ነው ለዳግም ሁሉንም ነገር ነግሬ እንዲሁም ደግሞ ራሴን ለመንግስት አሳልፌ እሰጣለሁ። ልጄ ናሆም እስኪመጣ ነው የምጠብቀው። እህቴም ከጀርመን እየመጣች ነው ደውያለሁ። ስለዚህ እሱ ከመጣ በኋላ ለሱ ሀብት ንብረትን አስተላልፌ እኔ ደግሞ በቃ ከዛም በኋላ ለዳግምም ነግሬው ዳግም መበቀልም ከፈለገ ይበቀለኝ፣ እንደገናም ደግሞ ማድረግ የሚፈልገውን ሁሉ ያድርግ እያለ እንግዲህ ለወይዘሮ ዝናሽ እየነገራት ነበረ። ወይዘሮ ዝናሽ በበኩሏ ዳግም በቀለኛ እንዳልሆነና የበቀል ሰውም እንዳልሆነ ጭምር እየነገረችው ነው የምትገኘው ማለት ነው። ስለዚህ በስተመጨረሻ እንግዲህ ዳግም ምንድነው ስለ አባቱና እንዲሁም ደግሞ አሁን ላይ በጣም ጆሮ ጨው የሚያደርግ ለሱ እጅጉን ከባድ የሆነ ነገር ተፈጥሮበታል። እሱም ደግሞ የኑሐሚንና የናሆም አብሮ መሆንና መፋቀራቸው ለዳግም ሁለተኛ ሞት ነው ማለት ነው። እንግዲህ ኑሐሚን ታገተች ሲባል ዳግም ምን ያህል እንደደነገጠ ምን ያህል በቃ እንዳዘነ እንደተርበተበተ እናውቃለን። እንግዲህ ዳግም ወደዛ ወደ ገጠር ሲሄዱ እንግዲህ ምን አድርጓል? እሱ መሄድ አልፈለገም። በሰዓቱ አባቱ ጠፍቶበት ነበረ። ነገር ግን ከናሆም ጋር ሆና ጊዜ እንድታሳልፍ አልፈልግም፣ እናንተ አለማችሁን ልትቀጩ፣ እኔማ ከዚህ አልቀርም ብሎ ነበረ እንግዲህ አብሮ የሄደው። አሁን ላይ ግን ይህን ሲሰማ ምን አይነት ስሜት ሊሰማው ይችላል? አምራን በበኩላ እንግዲህ ጨልላለች። አምራንን ስልክ ሰደውለት ናሆም አያነሳም። ቢያነሳም ደግሞ በትክክል አያዋራት። ምን ሆነሽ ነው? ምን ፈልገሽ ነው? በቃ በኋላ ደውላለሁ ምናምን እያለ ነው የሚዘጋባት። እንደ በፊቱ በቃ የኔ ውድ እያለ ወይም ደግሞ እየሳቀ ደስ ብሎት ምናምን አያወራትም። አሁን ላይ ደስታው ያለ ከኑሐሚን ጋር ነው ማለት ነው። እንግዲህ ወደ ከተማ እየመጡ በቃ በደስታ በሀሴት ነበረ ሲያያት የነበረው የበፊቱን እያስታወሰ እሷ ምን ያህል እየወደደችው እንደነበረ እሱ ደግሞ አይኑ ምን ያህል ተጋርዶ እንደነበረ ያን ሁሉ ነገር አሁን ላይ እያስታወሰ በደስታ ነው ውስጡ በሀሴት ተሞልቶ የነበረው ማለት ነው። አሁን ላይ ኑሐሚን ስትጠብቀውና ስትፈልገው የነበረ ምን አለበት ከናሆም እቅፍ ቢያደርገኝ፣ በቃ ምን ያለበት ቢያፈቅረኝ ብላ እንግዲህ ስትመኝ የነበረ ፍቅር አሁን ላይ ወደ እሷ መጥቷል ማለት ነው። እኔ በቃ ፈቀርከኝ ማለት ነው ነበር ያለችው ማለት ነው። እንደዛ ስትለው በጣም ነበረ የደነገጠው። ስለዚህ አሁን ላይ አቶ ለይኩን ምን አይነት ውሳኔ ሊወስን ይችላል? ማለትም በኑሐሚንና በናሆም ፍቅር ማለት ነው። እንግዲህ አቶ ለይኩን ከዚህ በፊት በጣም በጉጉት ሲጠብቀውና እንዲሁም ደግሞ እንዲሆንለት ሲፈልግ የነበረው ነገር አሁን ላይ ሆኖለታል። ስለዚህ አሁን ላይ እጄን ለመንግስት እሰጣለሁ ያለውን ሀሳብ እንዴት ሊቀይረው ይችላል ነው። እንደኔ
ቀጣይ ሊሆን የሚችለው ነገር ይቀይራል ብዬ አስባለሁ። ምክንያቱም የናሆምንና እንዲሁም ደግሞ የኑሐሚንን አብሮ መሆን እጅጉን ከሚፈልጉና ከሚጓጉበት ነገሮች አንዱ አቶ ለይኩን ነው ማለት ነው። አቶ ለይኩን በጣም ይፈልጋል። አቶ ለይኩን እንግዲህ ናሆም ብቸኛ ልጁ ነው። ስለዚህ አሁን ላይ ሀብት ንብረቱን ማውረስ የፈለገው ለዛም ጭምር ነው። እንግዲህ ወይዘሮ ዝናሽ ምን ብላለች? ትክክለኛ ልጅ እኮ ኤሚ ናት። ስለዚህ ለምንድን ነው ለናሆም የምትሰጠው? እያለች እንግዲህ በተደጋጋሚ እየነገረችው ነበረ። ነገር ግን አቶ ለይኩን ምን ብሏታል? ናሆም ከያዘ ለቱ አይጨክንባትም አይቆርጥባትም ነበር ያለ። እንግዲህ አቶ ለይኩን እውነታውን ያውቃል። ብቸኛ ልጁ ነው ማለት የራሱ የግሉ ልጅ ነው። የወይዘሮ ዝናሽ እንኳን ባትወልደውም ማለት ነው። ስለዚህ ያ ስለሆነ ኑሐሚ አሁን ላይ ኤሚ ገንዘብ እንኳን ቢኖራት በእጇ ቢሰጣት እንደምታጠፋው ነው የሚያውቀው። ምክንያቱም አሁን ላይ ከኤርሚያስ ጋር ያላትን ግንኙነት ሁሉም ቤተሰቡ አውቋል፣ እሱም ደግሞ ያውቃል። ስለዚህ አሁን ላይ ምንም ቢሆንላት እንኳን ወስዳ እንደምትሰጠውና እንደምታጠፋው ስለሚያውቅ እያንዳንዱን ሀብት ንብረቱን በናሆም ስም ብቻ ነው ማድረግ የፈለገው ማለት ነው። ስለዚህ አሁን ላይ ከኑሐሚን ጋር አብሮ ሲሆን ጊዜውን የሚያራዝምና እንዲሁም ደግሞ ሁለቱን ልጆችን ሞሽሬ ከዚያም በኋላ በሞትና እንዲሁም ደግሞ ወደ እስር ቤትን ብገባ አሳልፌ ራሴንም ለመንግስት ብሰጥ አይቆጨኝም የሚሉ ይመስለኛል ተወዳጆች። ምክንያቱም ይህን ጉጉት በጉጉት ነበረ በፊት ሲጠብቀው የነበረ። አሁን ላይ የሚፈልገው ህልሙ አንድ ባንድ እየተሳካ ነው። የገጠሩ ፕሮጀክት እንዲሁም ደግሞ ናሆምና ኑሐሚን አብሮ መሆናቸው ለአቶ ለይኩን ምን ያህል ሊያስደስታቸውና ምን ያህል በፊት ሲጠብቁትና ሲጓጉለት የነበረ ነገር እንደሆነ ሁላችንም እናውቃለን ማለት ነው። ነገር ግን በወይዘሮ ዝናሽ ያለውን አቋም በፍጹም የሚቀይር አይመስልም ማለት ነው። ምክንያቱም ከዚህ በኋላ እኔና አንቺ አብሮ ለመሆን የሚያበቃ ምንም ነገር የለንም፣ ምክንያቱም ሁሉ ነገር አብቅቷል ብሏታል ማለት ነው። ናሆምን ምን ያህል እንደምትጠዩ በፊት ማውቅ ነበረ ያላት ማለት ነው። ምክንያቱም አሁን ላይ ገና ለገና ናሆም ገንዘብ ሊሰጠው ነው፣ ሀብት ንብረቱ በሱ ስም ሊዞር ነው ስል በቃ እሱ በሱ ምክንያት ነው እዚህ ሁሉ ነገር የገባሁት። እንደገና ደግሞ ያቺ አምራን ተብዬዋ በሱ ምክንያት እሱ ያመጣብኝ ጣጣ ነው አሁን ላይ መውጫ መግቢያ ያጣሁት። ስለዚህ ህይወቴ ሁሉ የተመሰቃቀለው በእሱ ነው። እኔ መከራዬን አይቼ ያሳደግኩ እንጂ እሱ ምን ያደረገልኝ ነገር አለ እያለች እንግዲህ እየተናገረች ነበረ። እንደ ልጅ የቤታችን ድምቀት ሆኗል፣ ለቤታችን ደስታ ቤታችንን ሙሉ ያደረገልን እኮ ናሆም ነው። ቢገባሽ ማንም በሌለን ሰዓት ልጅም በሌለን ሰዓት ድምቀታችን ውበታችን የሆነን እሱ ነበረ። በቃ ደስታችን ህይወታችን በሀሴት የሞላው እሱ ነው እያለ እንግዲህ እየነገራት ነበረ ማለት ነው። ስለዚህ እሱ ራሱ ነው እናቴ አይደለሽም እንዳንቺ አይነት እናት ከሚኖረኝ ባይኖረኝ ይሻለኝ ነበረ እያለ ልጅን ገልሻል ያለኝ እሱ ነው እያለች ነበረ። ስለዚህ አቶ ለይኩንም እሱ ስሜታዊ ሆኖና ተናዶ እንዲሁም ደግሞ አምራን ያለችውን ሰምቶ እንደሆነ እየነገራት ነበረ። ምክንያቱም ናሆም ሳሳድገው እንደዚህ አይነት ልጅ አይደለም ብሎ እንቅጩን እየነገራት ነበረ ማለት ነው። ስለዚህ አሁን ላይ ወይዘሮ ዝናሽ ምን አይነት ውሳኔ ልትወስን ትችላለች ማለት በአሁን ላይ በጣም አምሯል አቶ ለይኩን። ስለዚህ አሁን ለናሆምም ሀብት ንብረቱ ሊሰጥ ነው። እንዲሁም ደግሞ ኑሐሚንና ናሆም አብረው መሆኗ ለእሷ ራሱ በጣም የእግር እሳትና የራስ ምታት ነው ማለት ነው። ምክንያቱም ኑሐሚንን የወደደቻትና እንደገና የናሆም ሚስት እንድትሆን ስትፈልግ የነበረው አምራንን ለመበቀል ነበረ። አምራንን ስለጠላቻትና እንዲሁም ደግሞ በቃ ናሆም አይኑን እንዲገልጥ ስለፈለገች ነበረ። ነገር ግን በትክክለኛው የምርም ኑሐሚንና ናሆም አብረው መሆናቸውን በፍጹም አትፈልገውም ማለት ነው። ምክንያቱም ናሆም ልጁ አይደለም። እንደገና ደግሞ ኑሐሚን የዛ ቤት ሀብት ንብረት ተካፋይ እንደሆነ ስለሚገባት በፍጹም አትፈልግም። እንዲያውም ምን ብላለች ወይዘሮ ዝናሽ? ለዳግም ካሳ ያስፈልገዋል፣ ቃል የገባለትን ካሳ እንድሰጠው ፈልጋለሁ እያለች ነው። ምን ብሏል እንግዲህ አቶ ለይኩን? ለዳግም ካሳ ምናምን ተብሎ ነገር የለም። ለዳግም ላደርግለት የምችለው እውነታውን ሀቁን ነግሬው እሱም ደግሞ መበቀል ከፈለገ ይበቀል፣ ካልፈለገ ደግሞ እርሙን አውጥቶ እንዲሁም ደግሞ መጸጸትም አለበት እያለ እንግዲህ ማለት ያው መጸጸት አለበት የሚለው ከወይዘሮ ዝናሽ መወለዷ እንደገና ደግሞ ወይዘሮ ዝናሽ እንደዚህ አይነት እናት መሆኗን እንዲጸጸት ፈልጎ ማለቱ ነው። ስለዚህ አሁን ላይ እንደዛ እያለት ይገኛል ማለት ነው። ዳግም በበኩሉ እውነቱን ስለሰማ በጣም ልቡ ተሰብሯል።
በጣም አዝኗል ማለት ነው። የአዘኔታ ጥግ ነው። በቃ በጣም ነው ልቡ የተሰበረው። ተወዳጆቼ ለዛሬ ይዤላችሁ የመጣሁት ኑሐሚን ድራማ ይህን ይመስላል። እንዲሁም ደግሞ ኑሐሚንና ናሁም መፋቀራቸው አምራንና ዳግም ምን አይነት ውሳኔ ይወሰናሉ የሚለውን ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ተወዳጆች አብራችሁ ስለነበራችሁ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ባይ ባይ ተወዳጆች።